ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። የዜና ሰዓታችን ባለመጠበቃችን ይቅርታ እየጠየቅን ወደ ቀዳሚው ዜናችን እናልፋለን። የሕዝብን ልማት ለማረጋገጥ በትምህርት ላይ መስራት ያስፈልጋል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ገለጹ። ፕሬዝዳንት ታደሰ ወረደ ይህን የገለጹት በትግራይ ሰሜናዊ ምዕራብ ዞን በተለያዩ ወረዳዎች ባካሄዱት ጉብኝት ተከትሎ በትግራይ ዳግመ ግንባታ ጽሕፈት ቤት ግንባታቸው በተከናወኑ የትምህርት ተቋማት መመረቅ ላይ ነው። ታደሰ ልጅ አለም ተጨማሪ አለው። በትግራይ ሰሜን ምዕራብ ዞን የተለያዩ አካባቢዎችን በመጎብኘትና ከተፈናቃይ ወገኖች እንዲሁም ከህዝብ ጋር ውይይት ያደረጉ የሚገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የሚመራው የጊዜያዊ አስተዳደር ልዑክ ዛሬ ደግሞ በጽንብላ ወረዳ አዲስና ሙሉ በሙሉ የታደሰ የትምህርት ቤት ግንባታን መርቀዋል። በትግራይ መልሶ ግንባታና ማቋቋም ጽሕፈት ቤት ጋር በመተባበር በገንዘብ ሚኒስቴርና በዓለም ባንክ በተገኘው ድጋፍ እየተመረቀ ያለው የትምህርት ቤቶች በከፊልና የሙሉ መልሶ ግንባታ ነው። በዚህ የምረቃ ወቅትም የወደሙ የትምህርት ቤት ተቋማትን መልሶ መገንባትና የወደፊት እድገትን ለማረጋገጥ ወሳኝ ሚና እንደሚጫወት የገለጹ ሲሆን የትግራይ ዳግመ ግንባታና መልሶ ማቋቋም ጽሕፈት ቤት በቀጣይነት በዘላቂነትና በትኩረት መሰራት ያለበት በሀገር ተረካቢ ተማሪዎች ላይ ሲሰራ ብቻ ነው ሲሉም አክለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ተማሪዎች ከመማር ማስተማር ሂደት እንዳይወጡ ወላጆች በአግባቡ እንዲሰሩና መምህራን መደበኛውን የመማር ማስተማር ሂደት እንዲከተሉ አሳስበዋል። በተያያዘ ዜና የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በላዕላይ ቁራሮ ወረዳ የመስኖ ልማት ስራዎች እየጎበኙ ሲሆን ጉብኝቱም በላዕላይ ቁራሮ ወረዳ በመስሐል ቀበሌ መፍሰስ ደንባር ቀይ በሚባል ቦታ በ222 ሄክታር መሬት ያረፈ በመስኖ እየለማ ያለው የሽንኩርት ማሳ መሆኑን የፕሬዝዳንት ጽሕፈት ቤት መረጃ ያመላክታል። በዚህ ጉብኝት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ጨምሮ የጊዜያዊ አስተዳደር ከፍተኛ አመራሮች በተለያዩ ወረዳዎች የትግራይ መልሶ ግንባታና ማቋቋም ጽሕፈት ቤት የተገነቡትን የትምህርትና የጤና ተቋማት እየጎበኙ መሆኑን ለማወቅ ተችሏል። በትግራይ ጄኖሳይዳዊ ጦርነት ጉዳት የደረሰባቸው ቅርሶችን ለመጠገንና የጠፉትንም ወደ ቦታቸው ለመመለስ ከሚመለከታቸው አካላት ጋር በጋራ እንደሚሰራ የትግራይ ባህልና ቱሪዝም ቢሮ ገለጸ። የኢየሩሳሌም ገብረ መድህን ዘገባ ነው። ፍሬወት ወልደመድን አዘጋጅተዋለች። በትግራይ ሰሜን ምዕራብ ዞን ማያ ድራሻና ሌሎች አካባቢዎች የሚገኙ ጥንታዊ ቅርሶች በአካባቢው በሚፈጸሙ ሕጋዊ ባልሆኑ ስራዎች ምክንያት ቅርሶቹ አደጋ ላይ መውደቃቸው የአካባቢው ነዋሪዎች ይናገራሉ። ምዛናይ ካሊፎርኒያ ዩኒቨርሲቲ ዋለንሲቲ አኔራሽማ ከካሊፎርኒያ ዩኒቨርሲቲ ቫለንሲቲ ነበር ጥናት ሲደረግበት የነበረው። በጥናታቸውም በርካታ ቅርሶችን ነበር ሲያወጡት የነበሩት። ከነዛ ውስጥም ጤፍ ይበቅል እንደነበር፣ የቤት እንስሳቶች እንደ ላም የመሳሰሉ ከሰዎች ጋር አብረው ይኖሩ እንደነበር በፓናል ዲስኬሽናቸው አረጋግጠውልናል። ሌላው ተቆፍሮ ከወጡት ደግሞ እናት ልጇን በሆዷ አዝላ የሚያሳይ በሸክላ ይሰራ ነበር። በርካታ የብር ሳንቲሞችና ጌጣጌጦችን ነበሩ። ስለዚህ ይህንን ቅርስ በሚገባው ልክ ጥናቶች እንዲደረጉበት እንደ መንግስት ለምንድን ነው ትኩረት የማይሰጥበት? ባህልን ቱሪዝምን ክልል ትግራይ እውን እዚ ጠመተሄው ምስ ዘሎ ኩነታት የክልሉ ባህልና ቱሪዝም ምንም እንኳ የበጀትና ሌሎች እጥረቶች ቢኖሩትም ከሚመለከታቸው አካላት ጋር በመነጋገር ከለላ እንዲደረግለት ቢያመቻች፣ ምክንያቱም ገና በውስጡ በርካታ ጥናት የሚያስፈልጋቸው ቅርሶች ስለሚገኙበት አሁን ላይ ግን ቦታው ሕጋዊ ያልሆኑ ስራዎች እየተከናወኑበት በመሆኑ እየተጎዳ ነው። ይህ ተግባርም በቅርሶቹ ላይ አደጋን የሚፈጥር በመሆኑ ቅርሶቹ በሚገባው ልክ እንክብካቤ ተደርጎባቸው ከትውልድ ትውልድ እንዲተላለፉ ለማድረግ የሚመለከታቸው አካላት ትኩረት ሊሰጡበት ይገባል ሲሉም ጥሪ አቅርበዋል። እዚ ቦታ እዚ ናብ ጽልዓት ዘአቶ 2007 ናህና ቆጻጽራ ይህ ቦታ ወደ ጥናት የገባው በ2007 ዓ.ም ነው። ትልቅ ዳሰሳ ተደርጎበት እስከ 2012 ዓ.ም ጥናት ሲደረግበት ነበር። አጥኚዎቹም ከካሊፎርኒያ ዩኒቨርሲቲ ነበር የመጡት። በትግራይ በነበረው ጦርነት ፕሮጀክቱ ሙሉ በሙሉ አቁመዋል። በጥናቱም እስከ 1250 ዓመት ዓለም ከክርስቶስ ልደት በፊት የነበረና የሰሃራ በታች ከነበሩ ከተሞች አንዱ መሆኑን ነው። ከአፍሪካ ቀንድ ደግሞ አንደኛው መሆኑን ያረጋግጥ ነው። በስፍራው ተገኝተው ከአካባቢው ማህበረሰብ ጋር የተወያዩት የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽባሃ ገብረ እግዚአብሔር እነዚህ ቅርሶች ከትውልድ ትውልድ እንዲሸጋገሩ የጥናትና ምርምር ግብዓቶች እንዲሆኑ ለማድረግ የክልሉ መንግስት ኃላፊነቱ እንደሚወጣም ገልጸዋል። ከም ቢሮ የገዛ ሒዝና ኸድና ናተዛራረውናሉ መጻና ጉዳይ ነሩ። ቢሮአችን ከዚህ ቀደምም እየተነጋገርንበት የመጣው ነገር ነው። አሁንም ቢሆን ለክልሉ መንግስትና ለሚመለከታቸው አካላት ጥያቄያችን እናቀርባለን። ተጀምረው የነበሩ ፕሮጀክቶችና በጀቶች እንዲሁም በርካታ ዩኒቨርሲቲዎች ምርምር ሲያደርጉበትና እውቀትን ሲሸምቱበት የነበረ በመሆኑ እንዲቀጥል በትኩረት እንሰራበታለን። በትግራይ ጄኖሳይዳዊ ጦርነት ምክንያት በትግራይ ቅርሶች ላይ የደረሱ ጉዳቶች ዳግም ለመመለስና የጠፉትንም ወደ ቦታቸው ለመመለስ ቢሮው ከሚመለከታቸው አካላት ጋር በጋራ በመስራት ኃላፊነቱ እንደሚወጣም አረጋግጠዋል። ሃይማኖታዊ ቅርሶች ለቱሪዝም ልማት ለማዋል የመፍረስ አደጋ ላይ የሚገኙ ቅርሶችን በመጠበቅና
በመጠገን ሊሰራ እንደሚገባ የትግራይ ባህልና ቱሪዝም ቢሮ ገለጸ። በዓላት ሲከበሩም ተፈናቃዮችንና የተቸገሩትን በማገዝና በመደገፍ ሊሆን እንደሚገባም ተጠቁሟል። ለሸዊት ሙሉ ዓለም ዘገባ ሙሉ ብርሃን ዳርጌ። በትግራይ በመቶዎች የሚቆጠሩ ጥንታዊ አብያተ ክርስቲያናትና ሃይማኖታዊ ቅርሶች ያሉ ሲሆን እነዚህን ቅርሶች ለቱሪዝም እድገት ወሳኝ በመሆናቸው ሊለሙና ሊተዋወቁ እንደሚገባ በተደጋጋሚ የሚነሳ ጉዳይ ነው። ከዚህ በተገናኘ የጨለቆት ስላሴ ዓመታዊ የንግስ በዓል ሲከበር የተገኙት የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽብሃ ገብረ እግዚአብሔር በዓላቶቻችን ለማህበራዊ ኢኮኖሚያዊና ለህዝቦች ትስስር ልንጠቀምባቸው ይገባል ሲሉ ገልጸዋል። እዞም ሕላገት ቀዳሞት ወለድና ዝኾኑ ጸጋታት እዚኣቶም እነዚህ የቀድሞ አያቶቻችንና ወላጆቻችን መሰረት የሆኑ ቅርሶች ለዘመናት ከትውልድ ትውልድ እየተወራረሱ የመጡ ሲሆን የማህበራዊ ትስስር፣ መንፈሳዊ እርካታ፣ ኢኮኖሚያዊ መነቃቃት፣ ዲፕሎማሲያዊ መነቃቃትና የህዝብ ለህዝብ ግንኙነት ከሆኑ በተለይም ከጦርነቱ ማግስት የራሳቸውን ድርሻ እየተወጡ ከሚገኙ ትልቅ በዓላት አንዱ የጥር ስላሴ ክብረ በዓል ነው። የትግራይ ሃይማኖታዊ ትውፊታዊ በዓላት የትግራይን ህልውናና እድገት ለማረጋገጥ የሚያስችል አቅምና አንድነትን የምናጠናክርበት መልካም እድሎች ናቸውም ብለዋል። የትግራይ ግዛታዊ አንድነት ለማረጋገጥ ጦርነትን ለማስቀረትና ሰላምን ለማረጋገጥ የህዝባችንን አንድነት የምናጠናክርበት ትልልቅ እድሎች ናቸው በአጠቃላይ ክብረ በዓላቶቻችን። ዶክተር አጽብሃ አክለውም በዓላት በምናከብርበት ወቅት በከባድ ችግር ውስጥ የሚገኙ ተፈናቃዮችና ሌሎች የተቸገሩ ወገኖችን የምናግዝበት የምንረዳበትና ከጎናቸው መሆናችንን የምናረጋግጥበት ሊሆኑ ይገባል ሲሉም ተናግረዋል። ከምዚም ዝበሉ ክብረ በዓላት አብ እናክብረሉ እንደነዚህ አይነት በዓላት በምናከብርበት ወቅት በከባድ ረሃብና ሞት የሚገኙ ተፈናቃዮችና ሌሎች የተቸገሩ ወገኖችም የምናስብበት ትልቅ የመሰባሰብ በዓል ነው። በመፈራረስ አደጋ ላይ የሚገኙ ጥንታዊ ቅርሶች በመጠገን ሊጠበቁና ከለላ ሊደረግላቸው ብሎም ለቱሪዝም መስህብነት ሊውሉ እንደሚገባ ያስገነዘቡት ዶክተር አጽብሃ ለዚህም ሁሉም የበኩሉን ሚና እንዲወጣ ጥሪ አቅርበዋል። ካብዚ በተወሳኺ ኣብዚ ሕዚ እዋን ካብ ጸላኢ ዝተረፉ ከዚህ በተጨማሪም ከጠላት የተረፉ በርካታ የትግራይ ቅርሶች በከባድ ፈተና መውደቃቸው የሚታወቅ ነው። ከነዚህም አንዱ ጥንታዊ ከተማ ማያድራሻ ነው። እነዚህም ህጋዊ ባልሆኑ የወርቅና ማዕድን ማውጣት ሂደት በመጥፋቱ የሚገኙ የአባቶቻችን ውርስ የሆኑ ቅርሶች ሊጠበቁም ለነገ ቅርስና ምርምር እንዲውሉ የህዝብና መንግስት የጋራ አደራ መሆኑ ግልጽ ነው። በትግራይ ደቡብ ምስራቃዊ ዞን በሰብዓ እንደርታ ወረዳ የሚገኘው 233 ዓመት ያስቆጠረው የስላሴ ጨለቆት ገዳም ለቱሪዝም መስህብነት እንዲውል በውስጡ የሚገኙትን ጥንታዊና ታሪካዊ ቅርሶች ማስተዋወቅ እንደሚያስፈልግ ተገለጸ። በገዳሙ በርካታ ምዕመናንና እንግዶች በተገኙበት ዓመታዊ ንግስ በዓል ስነ ስርዓት ተከናውኗል። ለተስፋ የታደሰ ዘገባ ስለሻውስ ከመቀለ ከተማ በ17 ኪሎ ሜትር ርቀት ላይ የሚገኘው ደብረ ምህረት ስላሴ ጨለቆት ገዳም የንግስ በዓል በድምቀት የተከበረ ሲሆን ገዳሙ ከንግስ በዓል በተጨማሪ የክልል ብሎም እንደ ሀገር በቱሪዝም ዘርፍ ገቢ የሚያስገኙ መጎብኘት ያለባቸው ታሪካዊ ቅርሶች በውስጡ የያዘ መሆኑን የገዳሙ አስተባባሪ ቄስ መልአከ ምህረት አሰፋ መሐሪ ያስረዳሉ። ግዚኡ ለወሰደሉ 233 ዘመን ይገይሩ ገዳሙ የተሰራው ከ230 ዓመታት በፊት ሲሆን በውስጡ እስከ 2000 ዓመታት በላይ ያስቆጠሩ ቅርሶችም ይዘዋል። እነዚህ የምንመለከታቸው የ12 አማልክቶች ስዕል በሚያሳዩ ከወርቅና ብር የተሰሩ ዘውድና 2 አክሊል ከወርቅ ብቻም የተሰሩ ናቸው። ከብርና ነሐስ በጣም ብዙ ናቸው። ይህ የምትመለከቱት ዘውድ ከሶስቱ አንዱ ሲሆን ለ25 ዓመታት ተሰርቆ ቆይቶ ከባህልና ቱሪዝም ሚኒስቴር ጋር በመነጋገር ከኔዘርላንድ እንዲመለስ የተደረገ ታሪካዊ ዘውድ ነው። የሰብዓ እንደርታ ወረዳ የቱሪዝም አስተባባሪ አቶ ክንፈ ካሕሳይ በበኩላቸው የስላሴ ጨለቆት ገዳም በሌሎች ገዳማት የማይገኙ ጥንታዊ ቅርሶች የያዘ መሆኑን በመግለጽ ገዳሙን የማስተዋወቅ ስራ ቀጣይ የቤት ስራ መሆኑን ያስረዳሉ። ካፍቶም ካልኦት ቤተክርስቲያናት ካፍቶም ካልኦት ገዳማት ይፈልሉ ሙዚየም ለመስራት ከእቅድ ውጭ በተግባር የሰጠ መፍትሄ የለም። የእምነት ተከታዮች ባለሀብቶችና ባለድርሻ አካላት ተገቢው ድጋፍና ትኩረት ሊያደርጉበት ይገባል። ሙዚየሙ ለመስራት ምን ያህል ወጪ እንደሚያስፈልግ ተጠንቶ አልቋል። ቅርሶች በኢኮኖሚ ጥቅም ለመቀየርና ከትውልድ ወደ ትውልድ ለማስተላለፍ በሚደረገው ሂደት ድጋፍ እንዲያደርጉልን ነው ጥሬን የማቀርበው። በገዳሙ የሚገኙ ጥንታዊና ታሪካዊ ቅርሶች ከትውልድ ወደ ትውልድ ለማስተላለፍ ደረጃውን የጠበቀና ለጎብኚዎች አመቺ በሆነ መልኩ ሙዚየም መስራት ያስፈልጋል ያሉት አቶ ክንፈም ይህንን ለማድረግም ከአካባቢው ተወላጆች የእምነቱ ተከታዮችና ሌሎች የሚመለከታቸው ባለድርሻ አካላት ድጋፍ ማድረግና ትኩረት ሰጥቶ መስራት እንደሚያስፈልግ አስገንዝበዋል። እስካው ከዚህ ልትገበረል መፍትሄ የለይ
ካብ መጽዓ ሓሊፉ ካሊእ ዝተገበረ መፍትሕ የለይ ከሌሎች ገዳማት ለየት የሚያደርገው በሌሎች ገዳማት የማይገኙ ቅርሶች በውስጡ መያዙ ነው። ለምሳሌ መጽሐፈ አበው የሚባል ሃይማኖታዊ መጽሐፍ አለ። ከ25 እስከ 30 ኪሎ ይመዘናል። ወርቅ ወንጌል፣ ወርቅ ጸናጽል፣ መነሳንስ፣ ጭራ የሚባሉ የተለያዩ በርካታ ቅርሶች የያዘ ነው። ግን ገዳሙ የማስተዋወቅ ስራ ባለመሰራቱ በጎብኚዎች አይታወቅም። በመሆኑም ቀጣይ ስራችን የሚሆነው የታሪካዊ ገዳም የማስተዋወቅ ስራ ይሆናል ማለት ነው። በትግራይ ደቡባዊ ዞን ማይጨው ከተማ በድምቀት የሚከበረው የጥምቀት በዓል በደመቀ ሁኔታ ለማክበር ወደ ከተማ የሚመጡ እንግዶች ለመቀበል በቂ ዝግጅት መደረጉን የከተማው አስተዳደር አስታወቀ። ለሀፍቱ ብስራት ዘገባ ብርቱካን ጌታዬ። የጥምቀት በዓል ሃይማኖታዊና ባህላዊ ይዘቱን ጠብቆ በደማቅ ሁኔታ እንዲከበር ዝግጅቶች መጠናቀቃቸውን የማይጨው ከተማ አስተዳደር ገልጿል። በየዓመቱ በደማቅ ሁኔታ የሚከበረው በትግራይ ደቡባዊ ዞን የማይጨው ከተማ ሃይማኖታዊና ባህላዊ ትውፊቱን ጠብቆ እንዲከበር በቂ ዝግጅት ተደርጎ ከውጭና ከውስጥ ሀገራት ለሚመጡ እንግዶች በሚገባ ለማስተናገድ መዘጋጀታቸውን የከተማው ከንቲባ አቶ ጌታቸው ሰገድ ይናገራሉ። በዓሉ ኢኮኖሚያዊ መነቃቃትን የሚፈጥር እንደሆነና አገልግሎት ሰጪዎችም ይህንን ታሳቢ በማድረግ የእንግዶች ቆይታ የሰመረ እንዲሆን መረዳዳት ተደርጓል ብለዋል አቶ ጌታቸው። ክስወሉ ጋይሽ የም መስለለው ሐዚ አዚ በዓል እዚ ባህልና እንሸጠሉ ባህልና እንፋልጠሉ በዓሉን ለማክበር በርካታ እንግዶች ነው የሚመጡት። ስለዚህ በዚህ በዓል ላይ ባህላችንን ላዛችንን የምናስተዋውቅበት ነው። በአሁኑ የምናከብረው የጥምቀት በዓል የቱሪዝም መስህብ እንዲሆንና የማይጨው ከተማ ኢኮኖሚ የሚያነቃቃ እንዲሆን ነው እየሰራን ያለ ነው። ለእንግዶች የሚመጥን መስተንግዶ እንዲኖርም ከአገልግሎት ሰጪ ተቋማት ጋር ተረዳድተን ጨርሰናል። በከተማችን ያሉ ሁሉም ተቋማት እንግዶችን ለመቀበል ዝግጅታቸውን ጨርሰው በመጠባበቅ ላይ ይገኛሉ። የማይጨው ከተማ አስተዳደር የጸጥታ ኃላፊ ሀፍታሙ አብርሃ በበኩላቸው የከተማውን ጸጥታ በሚመለከት ሰላም የተጠበቀ እንዲሆን ወጣቶችን በማደራጀትና አስፈላጊውን ስልጠና በመስጠት ዝግጅት መደረጉን ገልጸዋል። በዓሉ በርካታ ቱሪስቶችና ነዋሪዎች የሚሳተፉበት በመሆኑ የጸጥታ ስራዎችን እየተሰራ መሆኑን ኃላፊ ያብራራሉ። አዘው አመራርሃም ተወስሉ እንደገና ናት ከተማ ጸጥታ አመራርሃ ፖሊስ ሰራዊት የዞን የወረዳና የከተማው የጸጥታ አመራሮችና ወጣቶች ስልጠና በመውሰድ በዓሉ በሰላም እንዲያልፍ ትኩረት ተሰጥቶት እንዲሰራበት በቂ ዝግጅት አድርገናል። እንግዶችን ለመቀበልም ተዘጋጅተናል። የማይጨው ከተማ ነዋሪ ከተለያዩ አካባቢዎች ለሚመጡ እንግዶች በተለመደው አግባብ በክብር ተቀብሎ ቆይታቸው የሰመረ እንዲሆን የድርሻውን እንዲወጣ የከተማው አስተዳደር ጥሪ አቅርቧል። አክሱም ዩኒቨርሲቲ ለተማሪዎቹ ከወረቀት ነፃ የሆነ የመማር ማስተማር ሂደት ለመስጠት እየሰራ መሆኑን ገለጸ። አክሱም ዩኒቨርሲቲ ከ2017 ዓ.ም ጀምሮ ፈተና በኦንላይን እየሰጠ መሆኑና ለወረቀትና ለሌሎች ለፈተና የሚያግዙ ቁሳቁሶች የሚያወጣው የነበረውን ወደ 15 ሚሊዮን ብር ወጪ ለማስቀረት መቻሉን አስታውቋል። ለሸዊት ሙሉ ዓለም ዘገባ ማዕድ ኃይለ። የአክሱም ዩኒቨርሲቲ አይሲቲ ክፍል በትግራይ በነበረው ጦርነት ዘረፋና ውድመት እንደደረሰበት በማውሳት በዩኒቨርሲቲው ማህበረሰብና ባለሙያዎች አስፈላጊውን ቁሳቁሶች ተሟልቶለት ከ2017 ዓ.ም ጀምሮ ፈተና በኦንላይን መሰጠቱን የአክሱም ዩኒቨርሲቲ የአይሲቲ ዳይሬክተር መምህር ገብረ ሕይወት ተክለ ሃይማኖት ይገልጻሉ። ሙሉ በሙሉ ፈተናታት በኦንላይን ኮሆኑ ኸኢሎም እዮም ፈተናዎች ሙሉ በሙሉ በኦንላይን እንዲሆኑ ተደርገዋል። ክፍተቶች ቢኖሩም እየተስተካከሉ ነው ያሉት። ፈተና በኦንላይን እንዲሆን የሚያግዝ ፕሮግራም እንዲኖር በማድረግ በዚህ ሳምንት 2700 የሚሆኑ ተማሪዎች በኦንላይን ፈተና እየሰጠናቸው ነው የምንገኘው። የዩኒቨርሲቲው ተማሪዎች በበኩላቸው ፈተናቸውን በኦንላይን መሆኑ ከቴክኖሎጂና ከዲጂታላይዜሽን የመተዋወቅ እድላችን ከፍ እንዲል አድርጎታል ብለዋል። ናይ ኮምፒውተር አፍልጦ ይኖረን ብዙ የኮምፒውተር እውቀት አልነበረኝም። ፈተናውን ለመስራት ስል ግን ከኮምፒውተር ጋር በደንብ ተዋውቄያለሁ። ሁሉ ጊዜ ናይ ዲጂታል ነገር ዘይተጠቀም ተኮንካ ሁሉ ጊዜ ዲጂታል ነገር ማትጠቀም ከሆነ እንደ ሌሎቹ ሀገራት ፈጣን ለመሆን ያስቸግራል። ስለዚህ በኦንላይን መፈተናችን ግን የኮምፒውተር ችሎታን ያዳብራል። ምክንያቱም ፈተናውን ለመፈተን በደንብ ልምምድ ስለምናደርግ። የኤሌክትሮኒክስ የትምህርት ክፍል ዳይሬክተር መሐመድ አህመድ አክሱም ዩኒቨርሲቲ በ2017 ዓ.ም ብቻ ለወረቀትና ለሌሎች ለፈተና የሚያግዙ ቁሳቁሶች የሚያወጣውን የነበረው ወደ 15 ሚሊዮን ብር ወጪ ለማስቀረት መቻሉን አረጋግጧል። ዓሚቅ እዩ ጀሚሩት ናይ በዳይሬክተር ደረጃ ናይ ኢለርኒንግ ዳይሬክተር በኦንላይን አምና ነው የጀመርነው። ወደ 15 ሚሊዮን ብር የሚሆን ከወጪ አድነናል። ይህ ብቻ አይደለም፣ ስህተት እንዳይኖርም በጣም ያግዛል። ከዚህ በተጨማሪ የዩኒቨርሲቲው የመማር ማስተማር ሂደት ሙሉ
በሙሉ በኦንላይን ለማድረግ አስፈላጊውን የመሰረተ ልማት ተሟልተለት በዝግጅት ላይ እንዳለ የአክሱም ዩኒቨርሲቲ የአይሲቲ ዳይሬክተር መምህር ገብረ ሕይወት ተክለ ሃይማኖት ገልጸዋል። ዋይፋይ መሰረተ ልማት ተዘርጋሐሎም ኣብ ደገ የዋይፋዩ መሰረተ ልማት በየዶርማቸው በዩኒቨርሲቲ ግቢ በማንኛውም ኦፊሶችና በመማሪያ ክፍሎች ስለተዘረጋ ተማሪዎች በፈለጉት ቦታ ሆነው እንዲማሩ ያስችላቸዋል። የአክሱም ዩኒቨርሲቲ አካዳሚክ ምክትል ፕሬዝዳንት ዶክተር ሙልጌታ በሪሁ ዩኒቨርሲቲው በቀጣይ ተማሪዎቹ በያሉበት በኦንላይን የመማር ማስተማር ሂደት እንዲከታተሉ እየተደረገ ያለውን ስራ ከሚመለከተው አካል ጋር በመረዳዳት በአጭር ጊዜ ተግባር ላይ ይውላል ብለዋል። በመጨረሻ የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ ከኢራን ጋር ያለው ቅራኔ በዲፕሎማሲያዊ መንገድ ይፈታል ብለው ተስፋ እንደሚያደርጉ ተናገሩ። በእስራኤላውያንና አሜሪካውያን ጥምር ካውንስል ላይ ንግግር ያደረጉት መልእክተኛው ኢራን ላይ ወታደራዊ እርምጃ ይወሰድ እንደሆነ ተጠይቀው በዲፕሎማሲያዊ ይቋጫል ብዬ ተስፋ አደርጋለሁ ሲሉ መልሰዋል። ከኢራን ጋር በተያያዘ እልባት ያላገኙ 4 ጉዳዮችን ኒኩለር፣ የኒኩለር ማበልጸጊያ፣ ሚሳኤልና የውክልና ኃይሎች መሆናቸውም አክለዋል። ልዩ መልእክተኛው ስቲቭ ዊትኮፍ ከኢራን ጋር ያለው ቅራኔ በዲፕሎማሲያዊ መንገድ የማይፈታ ከሆነ ለኢራን የከፋ ይሆናል ብለዋል። ዊትኮፍ ኢራናውያን እያካሄዱት ላለው ተቃውሞ ጀግኖች ያሏቸው ሲሆን አሜሪካ ከኢራናውያን ጎን እንደምትቆምም ተናግረዋል። በኢራን ከ2 ሳምንት በላይ ያስቆጠረው ህዝባዊ አመጽ የኑሮ ውድነት ምክንያት አድርጎ ቢሆንም አገሪቱን ረጅም ዓመታት ያስተዳደሩ መንግስት ከስልጣን እንዲወርድ የሚጠይቁ ድምጾች መሰማታቸውን ቢቢሲ ዘግቧል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሁንላችሁ።